ሁሉ ነግራናለች። ሰለሞን በፍጹም እንደዛ አላደረገም። ዝም በይ ቆይ። አሁን አንቺ ወላሂ አላደረገም። ሰለሞን እንደዛ አላደረገም። አሁን አንቺ አትስደበው እሺ። ድንቄም አሁን አንቺ ለሰለሞን የምታስቢ መስለሽ ሲቆይ በእናትሽ አትራራጣጣ። ሰለሞን እኮ የኔ ነብይ እኮ ነው። ወላሂ ጽድት ያለ ምርጥ ነብይ ነው። እንደዚህ አይነት ማን ነብይ ያደረገው ደግሞ ሰለሞን? ነብይ ሰለሞን ነብይ ነው። አላህ Subhanahu Wa Ta'ala ነብይ እንደሆነ ይናገራል። ብታይ ማለት ነው በጧትና በማታ አላህን የሚያወጣ ነብይ ነው ያላችሁ። ቆይ እናንተ እኔ እኮ በጣም ብዙ ያላችሁን ቀን እኮ አልበቃ ማን ይበቃችሁኝ እናንተ ቁርአን ሉጥ ነብይ ነው። ምንድነው መሰለህ ምንድነው ችግሩ? አሁን ባይብል ላይ ሉጥ ነብይ ነው ከሴት ልጆቹ እስማኤልም ነብይ ነው። ሉጥ ከሴት ልጆቹ ወልዷን ብሎ ባይብል ሰድቦታል። እሺ በእናትሽ ቆይ አትራራጣ አድርጊ በእናትሽ አንቺ ቆይ እሰጥሻለሁ። ከዛ በኋላ ደርሶ ለሰለሞን መቆርቆር ሰለሞን ሰዓት አንድ በቃ ባይብሉ ላይ የተጻፈው አልሰድበውም። ደሞ ለምን ልሰድበው? እኔስ ማን ፈቀደልኝ? እግዚአብሔር ጥበብ የሰጠውን ሰውዬ ያከበረውን ሰውዬ ነገር ግን ጥቁሩን ዝልዛል ላይ ያልክ ነው። ቆይ ሰውዬው አንቺ ልጅ በእናትሽ ቆይ ሚውት አድርጊልኝ። እኔ እንደምሰማሽ ስሜ እኔ እንዳንቺ ውዬ አላድርም። በራሴ ቤት እኮ አንቺን እያስፈቀድኩ ነው የማወራው። እስከዚህ ነው ትህትና የኔ። ስለዚህ ሰለሞን ከሰራቸው ስራዎችና ነውረኝነት ሰውየው ካጠፋቸው የመጀመሪያው ጣዖት ማምለክ ነው። ሚስቱ እነዛን ዘልዛላ ሴቶች ከግብፅ ሀገር አምጥቶ ከእስራኤል ሴት የሌለ ይመስል በሙሴ ሕግ ከሌላ ከባዕዳን ሴት ጋር እንዳትጋቡ ብሎ እግዚአብሔር ያዘዛቸውን ጥሶ ሄዶ አምጥቷል። እግዚአብሔር ምንም አላለውም። እዛ ጋር ይህ ጣዖቶቿን ሰብስባ መጣች። ካልጠፋ ቦታ የእግዚአብሔርን መሰዊያ አንስቶ ምን አለ ጣዖቶቹን እንኳን ውጭ ሄዶ ቢያስቀምጥ በእግዚአብሔር ቤተ መቅደስ ውስጥ አስቀምጦ በራሱ በ59 ዓመቱ ነው የሞተው። ያን ሁሉ ጥበብ ይዞ ያን ሁሉ ቆነጃጅት ሰብስቦ ያን ሁሉ ባለጠግነት ወርቁ ብሩ ምኑ ሰብስቦ ልላችሁ የፈለግኩት ሰለሞን 700 እኮ ሚስት ነበረው፣ 300 ቅባት ነበረው። ይህ ያላ ፍቃድ ነው የእግዚአብሔር ፈቃድ ስለሆነ አይደለም ወይ የእግዚአብሔር ሰው ነው የሚል ነው አሁን ሙስሊሞች የሚጠቅሱት። ሲጀመር ሰለሞን ነብይም አይደለም ንጉስ ነው። እግዚአብሔር ለትልቅ ነገር እስራኤልን እንዲመራ የጠራው ሰውዬ፣ ነገር ግን እሱ በጣዖት አምልኮ በሴቶች በዝሙት በተለያየ ርኩሰት እግዚአብሔርን አስቆጥቶ እድሜው አጥሮ እግዚአብሔር ምን ብሎት ነበር? በአባቱ በዳዊት መንገድ ብትሄድ እድሜን አረዝመዋለሁ ብሎት ነበር። ስለዚህ በአባቱ በዳዊት መንገድ አልሄደም፣ እድሜው አጠረ። በስንት ዓመቱ ሞተ? እኔ ካልኩሌት ሳደርግ በ59 ዓመቱ ነው የሞተው። አንዳንድ ሰዎች ግን 60 ዓመት ይሉታል። አስቡ ያን ሁሉ ሀብት ይዞ 60 ዓመት እና በአጠቃላይ ዳዊትም ቢሆን ደግሞ ዳዊት የእግዚአብሔር ሰው ነው። ከሱ ይልቅ ዳዊትን ነብይ ብትይ እንኳን ነብይ ባይባልም የእግዚአብሔር መንፈስ ግን በኃይል ይሰራበት የነበረ የትንቢት መንፈስም የነበረው ሰው ነው። ዋናው ስራው ንግስና ቢሆንም በእርግጥም ነብይ ነው። ይሄ ሰውዬ ያን የመሰለ ዳዊት እንግዲህ የጌታችን ኢየሱስ ክርስቶስ አባት እንኳን የተባለው እሱ ራሱ 8 ሴት ነው 7 ሚስቶች ነበሩት፣ ቁባቶችም ነበሩት። ይሄ እንዴት ታየዋል? ኦሪዮ የሚባለውን ኬጢያዊውን አስገድሎ የሰው ሚስት የወሰደ ነውር ያደረገ ሰውዬ ነው። እና ዳዊት ስላደረገ ልቀባባ ነው እንዴ? እግዚአብሔርም አልቀባባለትም። መጽሐፍ ቅዱስ አንድ ከሞድለት ነገር እኔ ነውርን ነውር ጽድቅን ጽድቅ ይላል። የአብርሃምን ነውርም አልደበቀለትም እግዚአብሔር፣ እንኳን ዳዊትን ማለት ነው። አብርሃም ዋናውን ሰውዬ በብሉይ ኪዳን ከኢየሱስ ክርስቶስ በስተቀር ይህን ሰውዬ የሚበልጠው የለም። እሱ ሚስት እያለችው ከቤት ሰራተኛው ጋር ሄዶ ተኝቶ ልጅ ለመውለድ የሄደበት መንገድ ሮንግ ሮንግ ሮንግ፣ ዝሙት፣ ደንበኛ ዝሙት። መጽሐፍ ቅዱስም በዝሙት የመጣ ልጅና በትክክል የመጣ ልጅ በማለት ይስሐቅንና እስማኤልን ገላትያ ላይ ጎን ለጎን አስቀምጦታል። የባሪያይቱ ልጅ እያለ ማለት ነው። ሚስት ቤት ውስጥ እያለች ሌላ ቤድሩም ውስጥ ከቤት ሰራተኛ ጋር ከመተኛት በላይ ነውረኝነት የለም። እና ይሄ አብርሃም ነውረኛ ነው ወይ? አይደለም። ነውረኛ ስራ ሰርቷል። የስ እግዚአብሔር እንዴት ነው የሚያየው የአብርሃምን ጉዳይ? እግዚአብሔር ታግሶት ዋና ነገር ላይ ፎከስ አደረገ ማለት ያደረጉት ነገር ቁባት ሲይዙ ገርልፍሬንድ ሲሰበስቡ አው ኦኬ ምናምን አላቸው ማለት አይደለም። ቅድም የጠቀስሽው ጥቅስ አለ ለዳዊት እንዳውም ይጨምራል እኮ እግዚአብሔር ብለሻል የሚመስል ነገር ተጽፏል። እውነትም ምን የሚል የተጻፈው የጌታህን ሚስቶች በብብትህ ጣልኩልህ አንሶ እንኳን ቢሆን ደግሞ በጨመርኩልህ ነበር የሚል እውነትሽን ነው ጠቅሰሻል። እኔ ባይብል ላይ የተጻፈን ቃል ስሸቃቅጥ አልገኝም። ቃሉ ምን እያለ ነው የሚለው ነገር ላይ ነው መግባባት ያልቻልነው። እግዚአብሔር በአንድ ያዥልኝ ይርታ እዚህ እስከሚመጣ ነገ ከምሽቱ 3 ሰዓት ከሳለህ ቤት እንዳትቀሩ እሺ። ሁላችሁም እንድትመጡ። አሁን ያወራው ላይ በደንብ አወራበታለሁኝ። ነቢያቶችን ባይብል አቋሸሸ ማለት ነቢያቶች እንደዛ ናቸው ማለት አይደለም። እንግዲህ ክርስቲያኖችን ነቢያቶችን እንዴት እንደሚያንቋሽሹ እያያቸው ነው አይደለ? ነቢያቶች የተከበሩ ናቸው። ሰለማን አለይሂ ሰላም፣ ዳውድም አለይሂ ሰላም ባይብል ነው እንደዛ ያላቸው። እኛ እንላቸው ጨርስና ልስጡት የጀመርኩት እሰጥሻለሁ። ስለዚህ አሁን ዳዊትን የጠቀሽው ጥቅስ ምንድን ነው? የጌታህን ሚስቶች በብብትህ ጣልኩልህ አንሶ ቢሆን ኖሮ በጨመርኩልህ ነበር ብሎ የለም ወይ አምላካችሁ ራሱ አልሽ? አዎ ብሏል።
ያለበት ፐርሚሲቭ ዊል እና ፐርፌክት ዊል የሚባል ነገር አለ። እግዚአብሔር ሚስቶች ይሰጣል ማለት አይደለም። ሲፈጥር ራሱ እግዚአብሔር አዳምና ሔዋን አደምና ሐዋን ነው እንጂ የፈጠረው አደምንና 30-40 ሴቶች አልፈጠረም። ታዲያ በብሉይ ኪዳን የምናያቸው ነቢይ አልቀረ፣ ከመሳፍንት አልቀረ፣ ነገስታት አልቀረ፣ ካህን እንኳን ሳይቀር 2-3 ሲያገቡ ቁባት ሲይዙ እያየን ነው። ምን እንዴት እንተርጉሞ ይሄንን? እናንተ ሰዎች እኛን የምትከሱት የራሳችሁን ጉድ አስቀምጣችሁ የሚል ነው። ብዙ የምትጠይቁን ጥያቄ በትጠይቁ ያምርባችኋል። ትክክለኛ ጥያቄ ነው። ስናብራራላችሁ ግን መስማት አለባችሁ። እኔ ክርስቲያን እንጂ አይሁድ አይደለሁም። ሲጀመር የይሁዲ እምነት ተከታይም አይደለሁም። እኔ ክርስቲያን ነኝ። አሁን የምንጠቅሰው የብሉይ ኪዳን ላይ ተመርኩዞ አዲስ ኪዳን መጣ። እኔ የአዲስ ኪዳን ሰው ነኝ ማለት ነው። አዲስ ኪዳን ፍጹም ነው። ብሉይ ኪዳን ግን ፍጹም አልነበረም። ነቀፋ ያለበት ኪዳን ነው። ብሉይ ኪዳን እኮ በሰዎች የውድቀት ልክ እግዚአብሔር መጥቶ ኮሚኒኬት አደረጋቸው። ምን ማለት መሰለሽ? ላብራራለሽ፣ ባጭሮችን ላብራራለሽ። በብሉይ ኪዳን ዘመን እኮ እንደ ሞግዚት ወደ አዲስ ኪዳን መምጫ መሸጋገሪያ ድልድይ እንጂ ፐርፌክት ነገር ከነሱ አይጠበቅም። ሰው ዳግም መወለድ አልጀመረም። ኃጢአት አልተወገደም። በብሉይ ኪዳን ዘመን እግዚአብሔር መጥቶ አንዳንድ ሰዎችን ኮሚኒኬት ሲያደርጋቸው ከነሱ የሚጠብቀው 2 ነገር ብቻ ነው። አንደኛ አምልኮተ እግዚአብሔር፣ ንጹህ አምልኮተ እግዚአብሔር በመስዋዕት ሕግ። ሁለተኛ ከጣዖት አምልኮ መራቅ። ሶስተኛው ኦፕሽናል ነው። ሶስተኛው ምንድን ነው? ፍርድን፣ ፍትህን ማድረግ፣ ጥሩ ነገርን ማድረግ፣ ለድሃ መስጠት፣ መልካም ነገር ማድረግ። ከዚህ ውጭ ከብሉይ ኪዳን ሰዎች ለምን ቁባት ያዝክ፣ ለምን 30 ሚስት አገባ የሚል እግዚአብሔር ተስማምቶት ሳይሆን ባሉበት ደካማ ጎናቸው አባብሎ 30 የሚያግባ 40 የሚያግባ እችን 2ቷን ነገር አምልኮተ እግዚአብሔርና ከጣዖት አምልኮ መራቅን ወደ ብሉይ ኪዳን መምጫ ሞግዚት ነው እንጂ ሲጀመር ነቀፋ ያለበት ኪዳን ነው። እንደ አዲስ ኪዳን ልንተረጉሙ አንችልም። አሁን ብሉይ ኪዳን ጥላ ነው፣ አዲስ ኪዳን አካል ነው። አንቺ የጠቀስሽልኝ ጥላውን ነው። ጥላው ወደ አካል መምጫ መንገድ እንጂ ፐርፌክት አይደለም። መጽሐፍ ቅዱስ ፍጹሙ ሕግ ይለዋል። ፍጹሙ ሕግ አዲስ ኪዳን ነው። አዲስ ኪዳን ላይ 2 ያገባ 3 ያገባ ቁባት የያዘ ካሳየሽኝ ኦፍኮርስ ችግር አለው ሃይማኖታችን ላይ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ጋብቻ ተጠይቆ ምን አለ? አስቀድሞ እኮ አለ እግዚአብሔር ፈጣሪ አንድና አንድ አድርጎ ነው የፈጠራቸው አለ። ሙሴ እንኳን ሚስቱን መፍታት ለሚፈልግ ሰርቲፊኬት ይስጣት በሚል እንዲህ ሚስትን ሴትን ዳውን አድርጎ አስቢ። ሴት ሰርቲፊኬት ትስጣት የሚል ቃል የለም። ወንድ ነው ሰርቲፊኬት ሰጥቶ ይሸኛት፣ ሌላ ያግባ፣ ከፈለገ ቁባት ይይዛል። አንድም ሴት ግን 2 ቦይፍሬንድ ስትይዝ አናይም ባይብል ላይ። ነቀፋ ያለበት ኪዳን ኦልሬዲ በወደቀው ዓለም ውስጥ ስለሆነ እንዴት የሚሆን እንዴት 2ቱን ነገር አምልኮተ እግዚአብሔርና ከጣዖት አምልኮ ርቆ ወደ አዲስ ኪዳን መሄጃ መንገድ እንጂ በራሱ መዳኛ አይደለም። ይሄ ሁሉ መዳኛው ኢየሱስ ክርስቶስ ነው፣ በብሉይ ኪዳንም በአዲስ ኪዳንም። ስለዚህ አሁን ምንድነው በጥላ ውስጥ ሆነን አካልን መተርጎም አንችልም። እኛ የአዲስ ኪዳን የክርስቲያኖች ነን፣ እኛ አማኞች ነን። እኛ ኢቭን ተመልከቼ 2 ማግባት አይፈቀድም። ቁባት መያዝ እንደ ብሉይ ኪዳን አይፈቀድም። አንድም ሐዋርያ አንድም አገልጋይ በአዲስ ኪዳን ውስጥ 2 ሚስት ያገባ የለም። ቢያገቡ ኦፍኮርስ መከራከር ትችላለች። እኔ አዲስ ኪዳን እንጂ ብሉይ ኪዳን አያገባኝም። የይሁዲ እምነት ተከታይም አይደለሁም። ሲጀምር ክርስቲያን ነኝ። እና አብርሃምስ ታዲያ አብርሃም አባታችን ስትሉ የለም? አዎ እንላለን። በክርስቶስ ኢየሱስ ባለው የተስፋ ላይን ነው እንጂ አባታችን የሆነው በድርጊቱ አይደለም። ድርጊቱን አልቀበልም። እስማኤል የወለደበት እስማኤልን ያመጣበት መንገድ ትክክል አይደለም። አብርሃም ግን 1 ሚስት ብቻ ነበረው፣ 3 አላገባም። እንደናንተ እንደምትሉት ኬጡራ ሚስቱ ከሞተች በኋላ ነው ያገባው። ያቺ ደግሞ ቁባቱ ነች፣ ያው ሚስት ነች። ሳራ ነች ጥፋተኛ። በነገራችን ላይ ልጅ ወልዳ መውለድ ሲያቅታት በእሷ በኩል ልትታነጽና የሰራተኛዋን ልጅ የራሷ አድርጋ በቃ እኔም እኮ ልጅ አለኝ ለማለት ነበር። አልሆነም። በዝሙት ነው የመጣው። ከቤት ሰራተኛ ነው የተወለደው። ሚስት እኮ ሳትኖር ቢሆን ጥሩ፣ ሚስት ፈቅዳ። ነውረኛ ነገር የሰሩት አብርሃምና ሳራ የመጨረሻ ነውረኛ ስራ ሰርተዋል። እግዚአብሔር ግን ምሕረቱን አበዛላቸው። ያጠፉትን ጥፋት ሳያይ ቀርቶ ወይ ደስ ብሎት እንዳይመስልሽ። ግን ምንድነው በውድቀት ባሉበት የውድቀት ልክ ነው ኮሚኒኬት ያደረጋቸው። እውነቱ ይሄ ነው። ስለዚህ ቀጥይ፣ የዚህ ማስረጃ ወይም ደግሞ ዛራዬ ማይ ፌቨሪት ቀጥይ እስቲ። እናንተ ምንድነው አሁን እኛ የምንሰብካችሁ ምንድነው? አንዱን አምላክ በብቸኝነት እንድትመለከቱ እንድታመልኩና በብቸኝነት እንድትገዙ ጥሪ እናቀርብላችኋለን። ምክንያቱም ይሄ ዘላኛ የተፈጠርንበት ዓላማ አለን። አላህ Subhanahu Wa Ta'ala በሱረቱ ዛሪያት ላይ ሲናገር ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን፣ ሰውንም ጅንን የሚፈጠርኳቸው እኔም በብቸኝነት ሊያመልኩኝ እንጂ ለሌላ አይደለም ብሎ ኢሳ አለይሂ ሰላም የሰበከው ኢነላህ ረቢ ወረብኩም ፈዕቡዱ ነው። አላህ ጌታችሁ ጌታዬ ጌታችሁ ነው፣ ስለዚህ አምልኩት፣ ይህ ቀጥተኛ መንገድ ነው የሚል አንዱንና ብቸኛውን አምላክ ነው የሰበከው እንጂ እኔና
አምልኩ ብሎ አልሰበከም። እኔ ሰው ነኝ ምናምን ብሎ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ አሁን ከእግዚአብሔር የሰማሁት እውነት የነገርኳችሁን ሰብ ልትገሉ ትፈልጋላችሁን? አብርሃም እንዳለ ስለዚህ ኢሳ አለይሂ ሰላም የሰበከው ምንድነው? አንዱን አምላክ በብቸኝነት ተገዙ፣ ከጣዖታት ራቁ። ይሄንም ደግሞ ባይብል ላይ ያለ ነገር ነው ለማለት ፈልጌ ነው። ገብቶሃል? ይሄ ምንድነው? እንደውም አንድ አምላክ ብቻ ይሆን ከትእዛዛቱ ፊተኛይቱ ማናት ብሎ አንድ ሰው ሲጠይቃት ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ነው ብሎ ዘዳግም 6:4 ላይ ያለው ነው የተናገረው ኢየሱስ ማለት ነው። ስለዚህ ሊመለክ የሚገባው አንዱና ብቸኛው አምላክ የኢየሱስ ክርስቶስ ፈጣሪ የሆነው አምላክ የሆነው አንዱና ብቸኛው አምላክ እንጂ ኢየሱስ ሊመለክ አይገባው። ለዛ ነው አላህ Subhanahu Wa Ta'ala በሱረቱል ማኢዳ ቁጥር 73 ላይ ለቀድ ከፈረ الذين قالوا ان الله ثالث ثلاثه እነዛ ያለ ሶስተኛ ነው የሚሉ በእርግጥ ካድ ያለ ከሃዲ መሆናቸውን የሚናገሩ። እንደዚሁም በሱረቱል ማኢዳ ቁጥር 72 ላይ ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم አስቸገርሽኝ። አንቺ እኮ ዝም ካሉሽ እኮ በቃ ይጅስ እሺ በቃ ይችን ብቻ ሰጥሻለሁ። ቆይ አትቸኩይ፣ ሰጥሻለሁ። እዛው እንትና ማን ነው ጨማምረሽም አንድ ላይ ትመልሽልናለሽ። አሁን ስለዚህ በቃ አንድ እርግጠኛ የሆነው ነገርና አደበስብሸሽ ለማለፍ የፈለግሽው ጋብቻ በሰማይ አይፈቀድም የለም ብትይ ኑሮ እንደ ክርስቲያን እምነት ከሞት በኋላ ጋብቻ የሚባል ነገር ስለሌለ እህትና ወንድም ሆኖ የአንድ አባት ልጆች ሆኖ ይኖራሉ ብትይ ኖሮ አፌን በዘጋሽ ነበረ። ደግነቱ በእናንተ ጋብቻ አለ። አንቺማ አልካድሽም። ይሄንን ማግባት የፈለገ ያገባል። ሲንግል የሆነ ሰው እንዳውም እንደማይኖር ነግረሽኛል። እዛ ዳስ ጉድ ኦልራይት። ነገር ግን ለወንዱ አታድበስብስ። አላስበሰብሰ አጎቴ መጋባት የሚባለው ነገር እስልምና ላይ በነገራችን ላይ ከፍላጎት ጋር የተያያዘ ነው እንጂ ግዴታ አይደለም። ለምሳሌ አንድ ሴት ልጅ ከአንድ በላይ ያገባን ወንድ አላገባም ማለት ሙሉ መብት አላት። ከፈለገች ታገባለች፣ ካልፈለገች ደግሞ አላገባም ማለት ይችላል። ተገደሽ አግቢ የሚላት ሰው የለም። ግልጽ ነው። ሲቀጥል ደግሞ ምንድነው ይሄ በባይብል እንደ ባይብሉ ጥርት አድርገሽ መልሽ ብለኛል እና ይሄ መብላት፣ መጠጣት፣ መጋባት የሚባለው ነገር በገነት ባይብል ላይም አለ። ምንድነው ችግሩ? እኛ ባይብልን እናነባለን፣ እናንተ ባይብልን አታነቡ። ይሄን ማስረጃ ትንቢተ ኢሳይያስ እኮ ማስረጃ ልስጥህ። ትንቢተ ኢሳይያስ ምዕራፍ 35 ከቁጥር 17 ላይ ምን ይላል መሰለህ? እነሆ አዲስ ሰማይና አዲስ ምድር ፈጥራለሁ እና የቀደሙት አይታሰቡም ወደ ልብም አይገቡም ይላል። ከዛ በኋላ ይሄ አዲስ ምድርና አዲስ ምድር የተባለው ቦታ ላይ ደግሞ ምን አለ ሲባል መብላት መጠጣት የሚባለው መጋባት የሚባለው ነገር እንዳለ ይናገራል። ይህንን ደግሞ ላሳይህ። ለምሳሌ ቆይ ላሳይህ። ይሄ መብላትና መጠጣት የሚባለው ነገር እንዳለ ላሳይህ ከአንድ ጊዜ። ያ አዲስ ምድርና አዲስ ሰማይ የሚፈጠር እንግዲህ እንደሚታወቀው የት ነው ከተባለ ሰማይ ቤት ነው አይደለም? መንግስተ ሰማያት ቢያው ትንቢተ ኢሳይያስ ምዕራፍ 65 ቁጥር 17 ጀምረ መመልከት ይችላል። እና አዲስ ሰማይና አዲስ ምድር እፈጥራለሁ የቀደሙትም ወደ ልብ አይገቡም እያለ ይናገራል። አዲስ ሰማይና አዲስ ምድር የሚፈጠረው ከቁጥር 21 ላይ ቤቶችን ይሰራሉ አለ። በዛ አዲስ ምድርና አዲስ ሰማይ በሚፈጠረው ገነት ውስጥ ቤቶችን ይሰራሉ፣ ይቀመጡባቸዋል፣ ወይኑንም ይተክላሉ፣ ፍሬውንም ይበላሉ በማለት ፍሬ እንደሚበላ መብላትና መጠጣት እንዳለ በግልጽ ያስቀምጣል። ትመልስልኛለህ። እንደዚሁም ደግሞ መጽሐፍ የሚያወራ አብራራልሻለሁ። እሱ ደሞ ወሬ ባወጣ ኢሳይያስ ላይ ያለው ቃል ስለምን እንደሚያወራ ክሊርሊ እሱ ነገር ታብራራልኛለህ። እሺ፣ ግን መብላትና መጠጣት መጋባት የሚባለው ነገር እንዴ ስሚ፣ ስለኛ እኮ እኔ ምንም አላብራራም እስካሁን። እናንተ ምን ይጠየቁ አሁን እኮ አይደለም። አሁን አንተ ቆይ ዛራ ይስጥሻል። ደሞ ወሬ የፈለግሽው በእናንተ የሙስሊም ጀነት ምን ሊመስል እንደሚችል ሰምሃው እኔ በነገራችን ላይ ዝም ብዬ ሰማሽ የነበረው ብዙ ነገር እንደ አዲስ እየሰማሁ ነው። ለምን ሪሊ የሙስሊም ገነት ምን ይመስላል የሚለውን ነገር ከአንቺ አሁን እየሰማሁ ነው። ሪሊ የምትነግሪን ነገር ፍሮም ላይክ ፍለሽ ፐርስፔክቲቭ ወይም ፍለሽ ፕላትፎርም ላይ ሆኖ ለሚያይ ከዚህ ከናቹራል ዓለም ሪያሊቲ ነገሮችን ለሚመለከት ሰው ኦፍኮርስ የሚያጓጓ ነው። እንከን የሌለበት ህይወት አስቢ እንግዲህ የጠቀሻቸው ነገሮች በሙሉ የሚያጓጉ ነገሮች ናቸው። ግን ከምድራዊ አስተሳሰብ ተነስተሽ ስታስቢ ነው። መንፈሳዊ ገጽታዎቹን ግን የእናንተን ገነት በአጠቃላይ ገብቶኛል ምን እንደሆነ። የእኛን ገና አልተናገርኩም። በነገራችን ላይ ከጨረስሽ በኋላ የክርስቲያን ገነት ምን እንደሚመስል እኔ ደግሞ ተራዬን እናገራለሁ። የሙስሊሙን እግረ መንገድ እኔ ከሴቶች ጋር በተያያዘ መልኩ ነው የጠየኳት። እሷ ግን አስፍታ
ነግራናለች ምን እንደሚጠብቃቸው ከሞት በኋላ። ግን እንትኑ ስንመለስ ይልክ ወደ አንተ ስንመለስ ማለት ነው አጎቴ ይልክ በመጀመሪያ እስልምና ላይ ከአንድ በላይ ማግባት ይፈቀዳል የሚባለው ነገር ይሄ በኦሪት ዘመን ራሱ የነበረ ነቢያቶች ሲተገብሩት የነበረ ነገር ነው። ይህንን ደግሞ መመልከት ይቻላል። ለምሳሌ ያዕቆብ ብዙ ሚስቶች ነበሩት እንጂ ከአንድ በላይ ያገባች ሴት አይታወቅም ባይብል ላይ። ለምሳሌ አንድ ሴት ከአንድ በላይ ያገባች የሚል የለም። እግዚአብሔር ይፈቅድላቸው ነበረ። ለምሳሌ ያዕቆብ ዘፍጥረት 31:17 ላይ፣ ጌዲዮን መሳፍንት 8:30 ላይ፣ እልቃና አንደኛ ሳሙኤል 1:22 ላይ፣ ዳዊት አንደኛ ሳሙኤል ምዕራፍ 25 ከቁጥር 43 ላይ፣ አንደኛ ዜና መዋዕል ምዕራፍ 14 ከቁጥር 3 ላይ፣ ሰለሞን ደግሞ አንደኛ ነገሥት 11:3 ላይ 700 ሚስቶች እንደነበሩ ይናገራል። እንደዚሁም ደግሞ ሌሎችም ሐሽር ስትንበል አንደኛ ዜና መዋዕል ምዕራፍ 4 ከቁጥር 5 ላይ እንዳለ ነቢያቶች ከአንድ በላይ እንዳገቡ ያስቀምጣል። ከአንድ በላይ 2 ሚስት ብቻ ሳይሆን 10 ከዛም በላይ እንደውም ገደብ የሌለው እስከ 700 ሚስቶች እና እስከ 1000 ሚስቶች እስከ 300 ቁባቶች ጭምር እንደነበራቸው እግዚአብሔር ይናገራል። ይህንን ደግሞ እግዚአብሔር ጭራሽ አልከለከላቸውም። የሚገርምህ ነገር ሲጨምርላቸው እንመለከታለን። ለምሳሌ እንትና ዳዊት ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 8 ላይ የጌታህን ሚስቶች ሰጠው፣ የጌታህን ሚስቶች በብትር ጣልኩልህ፣ የእስራኤልና ይሁዳን ቤት ሰጠው፣ ይህም አንሶህ ቢሆን ኑሮ ከዚህ የበለጠ ጨምርልህ ነበር እያለ ያስቀምጣል። ስለዚህ እንትና ለዳዊት 8 ሚስቶች ነበሩት፣ ከዚህ በላይ ካነሰህ ደግሞ ጨምርልህ ነበር እያለ እግዚአብሔር ይናገራል። ስለዚህ ከአንድ በላይ ማግባት የሚባለው ነገር እግዚአብሔር የፈቀደው ነቢያቶች የተገበሩት ተግባር ሲሆን ክርስቲያኖች ደግሞ ከጊዜ በኋላ መጥተው እግዚአብሔርን ይቃወማሉ። እኛ ሲባል እኛ ሙስሊሞች ደግሞ ነቢያቶችን ተግባር እንተገብራለን። አሁን ነገሩ ይሄን ብቻ ሳይሆን አዲስ ትምህርትም ስላሴ የሚባል አስተምሮ ማንተታችሁ እኮ ጨምራችኋል። እንኳን ይሄ የሚያስገርም ነገር ገብታችኋል። ይሄ ነገር ካየን ዘንድ ታዲያ ምንድነው መሰለህ አሁን ወደ ስላሴ ከሄድሽ ማለቂያ አይደለው። እኔ እና አንቺ ዘመናችንን አወራ ነው እኮ አሁን ምንድነው መሰለህ ወደ ባይብሉ ስንመለስ ደግሞ ይሄ በመንግስተ ሰማያት ላይ አሁን በምድር ላይ ያለው በእናትሽ ቁርአኑን ተናገር። አሁን በምድር ላይ ያለው ነው ከባይብሉ ተሰጠሽ ሁሉ አይደለም ማልኩሽ እባክሽ ትመልስልኛል። የእውነት ጸጥ ብዬ አዳምጥሃለሁ። አንተ አዳምጠኝና ከዛ እንትን አሁን ምንድነው መሰለህ አሁን አንተ በባይብል በዚህ በምድር ላይም ሆነ በገነት መጋባትም ሆነ መብላት መጠጣት የሚባለው ነገር የለም ስላልክ ይሄ ነገር ትክክል አይደለም። አሁን እንደነገርኩ ነቢያቶች ያገቡ ነበር፣ እንደዚሁም እግዚአብሔርን ፈቅዶላቸዋል ብዬ ማስረጃ መጣ። በገነት ሲጋቡ ነበር ወይ ለሚለውም እንደዚሁ በጣም ብዙ ማስረጃ አለ። መብላት መጠጣት እንደነበረ ዮሐንስ ወንጌል ላይም እንደዚሁ ምዕራፍ 2 ከቁጥር 7 ላይ ይናገራል። ኢየሱስ ክርስቶስ እንደውም ሐዋርያቶችን ከወራቸው በኋላ ምን አላቸው? መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ይህ ድል ለነሳው በእግዚአብሔር ገነት አለ ካለው ከሕይወት ዛፍ እንድበላ ሰጠዋለሁ ማለት ከሕይወት ዛፍ በእግዚአብሔር ገነት ውስጥ እንደሚበሉ ያስቀምጣል። ከሕይወት ዛፍ እንድበላ ሰጠዋለሁ ማለት ኢየሱስ ክርስቶስ ይናገራል። ዮሐንስ ራእይ ምዕራፍ 2 ቁጥር 7 ላይ መመልከት ትችላለህ። ስለዚህ ምንድነው ያደርገው? መብላት መጠጣት የሚባለው ነገር አለ። መጋባት የሚባለው ዮሐንስ ወንጌል ምዕራፍ 19 ቁጥር 29 ላይ ስለ ስሜን ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወሰው ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወትን ይሰጣን እያለ 100 እጥፍ ራሱ እንደሚሰጣቸው 100 እጥፍ በገነት እንደምትቀበሉ ያስቀምጣል ባይብሉን ሰለማታ ነቡ እኛ ልናነብናቸውና እናስተምራቸው ነው። እንደ መላእክት ትሆናላችሁ ብሎ ደግሞ ኢየሱስ ክርስቶስ አስተምሮ ነበር። ታስታውስ ከሆነ መብላት መጠጣት የለም እንደ መላእክት ትሆናላችሁ አታገቡም አትጋቡም ብሎ ተናግሮ ነበር። በሚገርም ሁኔታ ግን ብሉይ ኪዳን ላይም ሆነ መጽሐፍ ኩፋሌ ላይ ስትመለከት የእግዚአብሔር ልጆች የሰውን ሴት ልጆች አግብተው ወልደዋል ብሎ ያስቀምጣል። መግባትና መጋባት የሚባለው ነገር በመላእክቶች ዘንድም አለ። ለምሳሌ መጽሐፍ ኩፋሌ ላይ መመልከት ይችላል። ምዕራፍ 6 ከቁጥር 9 ጀምሮ መመልከት ይችላል። የአዳም ልጆችን የእግዚአብሔር ልጆች የአዳም ልጆችን እንዳገቡ እነዚህ ደግሞ መላእክት እንደሆኑ ያስቀምጣል። ይሄን ደግሞ ዘፍጥረት ላይ መመልከት ራሱ ትችላለህ። ዘፍጥረት ስንት ላይ መሰለህ? ቆይ አንዴ ልስጥህና በቃ ከዛ ወደ እስልምና እመጣለሁ ማለት ነው። ኦሪት ዘፍጥረት ምዕራፍ 3 በግልጽ ያስቀምጣል። ስለዚህ ምንድነው መሰለህ አሁን እንደ መላእክት እንሆናለን ብሎ ኢየሱስ ክርስቶስ የተናገረው ስህተት ነው። ምክንያቱም መላእክቶች ራሱ ምን ያደርጉ ነበር? ያገባሉ፣ ይጋባሉ፣ ይወልዳሉም ጭምር ማለት ነው። ወልደዋል። ኦሪት ዘፍጥረት ላይ መመልከት ትችላለህ። መጽሐፈ ኩፋሌ ምዕራፍ 9 ላይ መመልከት ትችላለህ ማለት ነው። ማግባት መጋባት የሚባለው ነገር አለ። እንደ መላእክት መሆን ማለት አለመጋባት ማለት እንዳልሆነ እንድትገነዘብ ስለፈለኩ ነው። ሌላው ነገር ምንድነው? በእስልምና አንድ ሴት ልጅ ምን ታገኛለች የሚለው በአላህ በእናትሽ በቃሽ ነው። ከሽ በቃ አንድ ሴት ልጅ በእስልምና ምን ታገኛለች? የፈለገችውን ነገር ታገኛለች። ማግባትም ቢሆን ብዬ በማስረጃ መልሼልሃለሁ ማለት ነው። ማግባት የሚባለው ነገር ስጋዊ ጸጋ ሲሆን ከትንሿ ወይም ደግሞ ገነት ውስጥ ከምናገኘው ጸጋ በጣም
ጥቂትና ትንሿ ስትሆን እኛ የምናገኘው ጸጋ ግን ይሄ ብቻ ሳይሆን በጣም አላህ Subhanahu Wa Ta'ala ማየት ደስታ የተባሉ ነገራቶችን በፍጹም እንደምናገኝ እናስቀምጣለን። ሌላው ነገር እናንተ ሙስሊሞች እርግጠኛ አይደላችሁም ብለናል እንጂ ጀምር አንድ ሰው እርግጠኛ ካልሆነ እስልምና ጀነት እንደሚገባ ሙስሊም ሆኖ ጀነት እንደሚገባ እርግጠኛ ካልሆነ ሙስሊም አይባልም አንድ ሰው። ምክንያቱም አንድ ሰው ሙስሊም ለመባል በመጀመሪያ የቂን የሚባል ነገር እምነት የሚባል ነገር ያስፈልጋል፣ ማረጋገጥ የሚባለው ነገር እና ውስጣችሁ እርግጠኛ ሆናችሁ ወይ ነው እስልምናን የተቀበላችሁት ላልከው ነገር አው ሲጀምር አንድ ሰው እኮ ያን እንደው ምን ይላሉ መሰለህ ዑለሞቻችን መለም የድኹል ጀነት الدنيا የዱንያን ጀነት ያልገባኮ ለም የድኹል ጀነት الآخرة የአኺራን ጀነት አይገባም በማለት ያስቀምጣሉ። አንድ ሰው የጀነትን ዱንያ የዱንያን ጀነት ገባው ካለ የአኺራን ጀነት ራሱ የሚገባው የዱንያን ጀነት በትክክል ከገባ ነው። ምክንያቱም ዱንያ ላይ ሲሆን አላህ Subhanahu Wa Ta'ala እንዳለው በጣም የተረጋጋ አላ ቢዚክሪላህ ተጥማኢኑል ቁሉብ ልብ የምትረጋጋው ራሱ አላህን በማውሳት እንደሆነ ይናገራል ማለት ነው። ስለዚህ ደስተኛ ሆነን ኑረን ደስተኛ ሆነን ሙተን ደስተኛ ሆነን የዘላለም ህይወትን እንኖርሳለን እኛ ሙስሊሞች ማለት ነው። اللهم لك الحمد እኛ ምንድነው ጥሪ የምናቀርብላችሁ ክርስቲያኖች ሶስት አምላክ አታምልኩ፣ ሰው አታምልኩ፣ አንዱና ብቸኛውን አምላክ የነቢያትን የነ አብርሃም የነ ይስሐቅ የነ ያዕቆብን አምላክ አላህን በብቸኝነት ኑ ተገዙ፣ ኑ አምልኩ ብለን ጥሪ እናቀርብላችኋለን። አጎቴ በጣም አመሰግናለሁ። ባይ እቺ ሚጥሚጣ ልጅ አያችኋት አይደል? እንዴት እንትን እንደሆነች እኮ በቃ አውቶማቲክ ነው እኮ የምትለቅባችሁ። በቁርአኑንም በደንብ ነው የምታውቀው። ይሄ በቃ አረብኛውንም የአማርኛ ያህል ነው የምትናገረው። ያው በቃሏ ትጠቅሰዋለች። አቲንግ አረብ ሀገር ብዙ ኖራለች መሰለኝ። ሚጥሚጣ እኮ አልኳችሁ። በቃ ሶሪ አትችሏትም። በቃ እኔ እሷን አልችላትም ነው የምልህ ሁሌ። እና እየመጣች አስገባኝ ትላለች ማለት ነው። ስትገባ 30 ጥያቄ ነው የምጠይቃችሁ። ግን እሷ ያለችውን እስቲ እንዲ ፕሮፌት ነብዩ መሐመድን ደግሞ ነገር ለምንድን ነው እሳቸው 9 ያገቡት? ለምንድን ነው ህፃን ልጅ ማግባት ሲጀመር በአላህ ህግ በናቹራል ህግ እንኳን ተገቢም አይደለም ወንጀልም ነው። ንገረኝ ይሄንን። እሺ እነግርሃለሁ። ችግር አጎቴ 100 ዓመት የነበረውንና አጎቴ እሺ በቃ ልመልስልክ። ሌላውን ተወነስ 9 ዓመት ህፃን ልጅ ፉሊ ግሮን የሆነ ሰው ኢቭን የአካል መመጣጠን የማህፀን እና የሰው ወንድ ልጅ አካል መመጣጠን ራሱ የለበትም እንዴ? ከ15 ዓመት በላይ መሆን የለባትም እንዴ? ትንሽ ይሄንን በመጀመሪያ ነገር ይኸውላችሁ ባይብል ላይ ከዘፍጥረት እስከ ራዕየ ዮሐንስ አንድም ቦታ በእንደዚህ አይነት እድሜዋ ታግባ አንድ ሴት ልጅ የሚል አንድ ቦታ የለም። ይሄ በሌለበት ክርስቲያን ወገኖቻችን ለምንድን ነው በ9 ዓመቷ የምታገባው ብለው ትችት ያቀርባሉ። ነገር ግን አሁን የምጠይቃችሁ ክርስቲያኖች የዛሬ 1400 ዓመት የነበረን እድሜና አሁን ያለን እድሜ ልታወዳድሩ አትችሉም። እንደዚሁም ለምሳሌ ኑህን አለይሂ ሰላምና በዘመናችን ያለን ሰው እንደማመደድ 900 ዓመት ኑሯን 950 ዓመት ኑሯን ተብለን ስንነገር አንገረምም። ለምንድን ነው የማንገረመው? በዛን ሰዓት የነበረው ሁኔታና አሁን ያለው ሁኔታ ስለሚለያይ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በነበረው ሰዓት የነበሩ ሴቶች በ9 ዓመታቸው የሚደርሱ ነበሩ። አሁን አይደለም። የሚገርማችሁ ነገር ገጠር አካባቢ የዛሬ 20 ዓመት 30 ዓመት አካባቢ ከ40 ዓመት ከ100 ዓመት በፊት የሚዳሩት በምንድነው? በ9 ዓመት ከ7 ዓመት እስከ 15 ዓመት ነው። እንደውም ከ15 ዓመት የምትበልጥ ሴት ምን ትሆናት? ጋለሞታ ናት። ይቺ ሴት ምንድናት እየተባለ የሚወራላት ናት። ሲቀጥል ደግሞ እንደው ይሄንን ነገር እናት ጎጃሜዎች ስንት ዓመት ነው የሚድሩት ምናምን አለ። እኛ ሀገር እኮ በእናት አባቶቻችን ዘመን አይ ነው 8 ዓመት 7 ዓመት ዳሩ ማት እኮ መተኛት ጀመሩ ማት ወይ ከትልቅ ሰው ጋር ነው የሚድሩት። ለእድሜያቸው አብሮ ያድጉና ጊዜው ሲደርስ ያሰኪዋል ነገር የሚጀምረው በእድሜያቸው ነው እንጂ በጣነታቸው እኮ ምንድነው? እሱም ደግሞ ጎጂ ባህል ነው። እሱን ጎጂ ባህል አይደለም ነው። ኖ ይኸውልህ ለአቅመ ሔዋን የደረሰችን ሴት መዳር አንድ ሴት ለአቅመ ሔዋን ደረሰች የሚባለው በእድሜው አይደለም። እስልምና ላይ አንድ ሴት በእንደ አይነት እድሜ ታግባ በእንደ አይነት እድሜ ታግባ የሚል ነገር የለም። ታዲያ በምንድን ነው የሚባል? አላህ Subhanahu Wa Ta'ala ነፍሳችሁ ወደ ተህሉካ ወይም ደግሞ ወላ ተልቁ ነፍሳችሁ ወደ ተህሉካ ወይም ደግሞ ወደ ጥፋት አትጣሉ ብሏል። አንድ ሴት 20 ዓመት ሞልቷት ራሱ ለአቅመ ሔዋን ካልደረሰች አትዳርም እስልምና ላይ። ነገር ግን ለአቅመ ሔዋን ደረሰች የምትባለው ምንድን ሲሆን ነው? የወር አበባ ስታይ 5 ነገራቶች በብብትቿ ጸጉር ስታይ እንደዚሁም ሌሎችም ይሄ ጉጭ ስትል እንደዚህ ነገራቶች ስትል የአቅመ ሔዋን ደረሰች ይባላል። አንሻ ረዲየላሁ ዐንሃ ታዲያ ለአቅመ ሔዋን ደርሳለች ሲባል አዎ ሱነን ተርሚዚ ላይ በግልጽ ተቀምጧል። እንደዚሁም ጃሚዕ ተርሚዚ በ9 ዓመት ያለ አንሻ ረዲየላሁ ዐንሃ ስትናገር ምን ትላለች? اذا بلغت الجاريه 9 سنين
ፈሂ ምራአት ትላለች። አንድ ሴት የ9 ዓመት በምትሞላ ጊዜ ሴት ትሆናለች ወይም ደግሞ ትልቅ ሴት ትሆናለች፣ ታገባለች ብላ ትናገራለች ማለት። ስለዚህ ለአቅመ ሔዋን ደርሳለች። በዛ ለእሷ ጊዜ ለየት ያለ ነገር አለ። አንድ ጊዜ ፕሊስ እባክህ አጎቴ አንዴ ላውራና ከዛ ስጨርሰው አወራለሁ። ኦኬ እንደገና ደግሞ ምንድነው አሁን እስኪ ወደ በኋላ እንመለስና 100 ዓመት 200 ዓመት ተመልሰን እንመለስና አሁን የዛሬ 100 ዓመት የዛሬ 1000 ዓመት አይደለም ማለት የ1400 ዓመት አይደለም የዛሬ 100 ዓመት የነበረ የአሜሪካ ሜዲካል ሕክምናን እንመልከት። ለምሳሌ ሕክምና ያለመሰለ አንድ ሴት ከ8 ዓመቷ ጀምሮ እስከ 13 ዓመት ሴቶች በብዛት ጊዜ እርግዝና እድሜ ይጀምሩ እንደነበርና በ13 ዓመት በሚባለው እድሜ ክልል ውስጥ እንደሚዳሩ ያስቀምጣል። የአሜሪካ ሜዲካል የሚባለው ወይም ደግሞ ትክክለኛ እድሜያቸው ከ8 ዓመት የዛሬ 100 ዓመት ነው ማለት ከ8 ዓመት እስከ 13 ዓመት ለአቅመ ሔዋን እንደሚደርሱ ያስቀምጣል። እንደዚሁም ደግሞ ሌሎችንም ስትመለከት እንደዚሁ ለምሳሌ የኢትዮጵያ ምንድነው የሚባለው ይሄ መጽሐፈ ነገስት ምንድነው የሚባለው መጽሐፈ ነገስት ነው የሚባለው የእንትኑ አለ ፍትሐ ነገስት አሁን ሴት ልጅ በ12 ዓመቷ ነው አሁንም ድረስ ስቲል የምትዳረው በ12 ዓመቷ ነው። ወንድ ልጅ ደግሞ በ20 ዓመቱ ብሎ ነው የሚያስቀምጠው። ስለዚህ በ20 ዓመቱ ለምን ተቀበለዋለን? ይሄንን ነገር አሁን እኛ በዚህ በዘመናዊ ዘመን ይሄ ነገር እኮ ጎጂ ባህል ነው ብለን እንጂ ፍትሐ ነገስት ላይ ስላለ ያም ቢሆን ቻይልድ አቢዩዝ ነው። የፍትሐ ነገስቱን ቢሆን አልቀበልም። ለምንድነው አልቀበለው? ይሄ በአባቶቻችን ባልተማሩበት ዘመን አንድ ህፃን ጀምር እንደዛ አደረጉ ማለት። በነገራችን ላይ ዛራዬ አንቺ ሴት ልጅ ብትኖር 9 ዓመት ሴት እንደ አይንሽ ብለን የምታያትን ትንሿ ልጅ ፒሪየድ ማየት ያልጀመረችውን ለ50 ሰው ትድራያለሽ? ንገረኝ። ለ50 ዓመት ለሞላ ሰው አንቺ ማታረጊውን ለነብያችን አደርገዋለሁ። ልክ በዛን ሰዓት ብኖር አደርገዋለሁ። አሁን ላይ የ9 ዓመት ልጅ አትደርስም፣ ለአቅመ ሔዋን አትደርስም። አሁን ላይ በምናየው ማለት ነው። ምክንያቱም በዛን ሰዓት የነበረው ማንነት ለምሳሌ በአዳም ጊዜ የነበረው ቁመቱን ስንት ነበር? አዳም ለምሳሌ ቁመቱን ስንት እንደነበር ታውቃለህ? 60 ክንድ ነበረ። ለምሳሌ የአዳም ቁመት ለምሳሌ አዳም ቁመቱ 60 ክንድ ነበር አለ እንዴ? አዎ እስቲ ባይብል ላይ እኮ አለ ይሄ። ኧረ በእናትሽ አንቺ ልጅ አዳም ረጅም እንደነበር አለ እኮ ባይብል ላይ እንትና እሺ ሌላውን ተው። ኖህ አለይሂ ሰላም 950 ዓመት አልኖረም? 900 ዓመት አልኖረም? እድሜ አይደለም ቁመቱ የቱ ጋር ነው እኮ ቆይ እድሜ አሁን ለምሳሌ እድሜው በዚህን ሰዓት 900 ዓመት የሚቆይ ሰው አለ? እስኪ ንገረኝ። 900 የለም። ለምን ነው የሌለው? ያኔ ረጅም እድሜ ይኖሩ የነበሩት ኮመን ሴንስ ነው። ምንድነው ኮመን ሴንስ? ረጅም እድሜ ሲኖሩ ነበረ። እንደገና የአካል ሁኔታቸው ራሱ እጅግ በጣም ልዩነት አለው። ግዙፍነታቸው ራሱ በየጊዜው የሰው ልጅ እየተቀየረ ይሄዳል። ገብቶሃል? ስለዚህ የዛሬ 1400 ዓመት የነበረው ማንነት ኢቮሉሽን ነው እያልሽኝ ያለሽው። በኢቮሉሽን እሺ፣ እንደው ትንሽ ላምንሽ ነበር። አዎ እሱ ነው እኮ ምን እውነት አይደለም ግን እውነት ነው እንጂ ለምን ነው ስለሚቀያየር ሳይንቲፊክሊ ኢቮልቭ ስለሚያደርግ ነገር እንደዛ ብትይ እንደው ሞር እኔ ቻለኝ ደስ ይለኛል። እንደዛ ብትመልሽ ግን አንቺ ቻለ መጠን ያቺን ነገር ከበር ለማድረግ መጽሐፍ ለምሳሌ ልገልጽልህ እችላለሁ። ለምሳሌ አሁን ባይብል ምንድነው የሚባለው በሳይንስ ራሱ ተደግፈው ሲናገሩ የነበረ ሐኪም በደንብ አረጋግጠው ምናምን ሲናገሩ የነበረ የዛሬ 100 ዓመት የዛሬ 200 ዓመት የነበረ የሳይንስ እንትን አንድ ሴት ከ7 ዓመቷ ጀምሮ እስከ 13 ዓመቷ ስትዳር እንደነበረ እኮ አለ እኮ ማስረጃ። በአግባቡ ማክሮ ኢቮሉሽን እና ማይክሮ ኢቮሉሽን ለይቼ ስለማይ አምናለሁ። ሳይንቲፊክ የሆነውን ነገር የማላምንበት ምንም ምክንያት የለም። ነገሮች ኢቮልቭ ያደርጋሉ። እንኳን ሌላው ቀርቶ አሁን ለምሳሌ እኛ ሀገር ያሉ የአበሻ ልጆች አጠር ያሉ ጓደኛ ናቸው። እዚህ አሜሪካ የተወለደ አይተሽ እንደሆነ ረጃጅሞች ናቸው። ለምንድን ነው ነገሮች ከአመጋገብ ከአኗኗር በአጠቃላይ እንትኑ ይቀየራል። አሁን አሜሪካ ውጭ ሀገር የሚወለዱ ልጆች ልክ እንደኛ አይደሉም። ከወላጆቻቸው ይልቅ ቶል ናቸው። ይሄ ኢቮሉሽን ነገሮች ኢቮልቭ እንደሚያደርጉ በተለያየ ፋክተር እንዳለው አምናለሁ። ምናልባት በዛን ዘመን እንዳልሽው የ9 ዓመት ልጅ ማለት በዛን ዘመን ኢቮሉሽን የዛሬ 1500 ዓመት አካባቢ እንደ ዛሬ አይደለም። ያኔ በሂደት ነገሮች እየወረደ ዛሬ የ9 ዓመት ልጅ ምንም ገና ህፃን ልጅ እንደዛ ብትይ ሳይንቲፊክ ኤቪደንስ የለሽም ነው እንጂ ሞር ያሳምነኛል። አለ ልስጥህ አለ የዛሬ 100 ዓመት አይደለም እኮ ልስጥህ። ለምሳሌ ሜሪ ዲስሚዝ የምትባል የሆነች ሴት ነበረች እና እሷ ያረጋገጠችውን ልንገርህ። ለምሳሌ
አውደ ጥበብ ላይ እንዴት ትናገራለች? በታሪክ ውስጥ በዘመናት ባህል ላይ በመመርኮዝ የጋብቻ እድሜ በ10 ዓመት 13 ዓመት ከ10 ዓመት እስከ 13 ዓመት ውስጥ ይፈጸም ነበር። ያን ጊዜ ሴት ልጅ በአባቷ ፈቃድ ማግባት የምትችልበት ዘመን ነበረ በማለት ትናገራለች። እንደዚሁም ደግሞ በማን ነው መሰለህ? አንድ ጊዜ ደግሞ ላውጣልክና ይሄንን ታፕ አርጉ፣ ኮፒ ሊንክ ሼርም አርጉልን። እንደዚህ እንትን ተልሙድ ላይ ምን ይላል መሰለህ? የ3 ዓመት ከአንድ ቀን ሴት ልጅ የግብረ ስጋ ግንኙነት ልትታጭ ትችላለች። ወላሂ ነው የምልህ። ተልሙድ ላይ እኮ ነው የምልህ። ተልሙድ ሲጀመር እንደዚህ ብሎ ከሆነ ማልቀበለው ለምሳሌ የአካር መጽሐፍ እነ ታልሙድ ምናምን የሚባለው የእነሱ የታሪክ መጽሐፍቶቻቸው መዛግብቶቻቸው ስለሆነ ይሄን ነገር ታልሙድ ምንድን ነው? ኦሪትን ያብራሩበት እኮ ሲጀመር ታልሙድም አልቀበልም እኔ እኮ ተቀበል መቻል እኮ አሁን የአይሁድ ታሪክ አላልክም? የአይሁድ ታሪክ ስላልክ እኮ ነው ታሪክ ሁሉ እንቀበላለን። ታዲያ እነሱ እኮ ኢየሱስ ክርስቶስንም አይቀበሉትም። አይደለም አሁን አንተ ተቀበል ሳይሆን አጎቴ፣ አሁን አንተ ታሪክ ላይ የአይሁዳውያን ታሪክ ላይ እንደዚህ አይነት ነገራቶች አሉ የሚለውን ነገር ተቀበል ስትለኝ ታልሙድ ላይ በ3 ዓመቷ ይጋቡ እንደነበረ ያስቀምጣሉ። አልጨቃጨቅም። ይሄ ሁሉ ሰው ቁጭ ብሎ እያየን ነው። ባይብል ላይ ደግሞ ይህንን የሚያመላክት ደግሞ ባይብል ላይ አለ። እሺ ሰው አስቀምጠን አሁን እዚያ የማይሆን ነገር ላይ አንጨቃጨቅ። እኔና አንቺ አጥር አድርገን ምላሽ እየሰጠን አልከራከርሽም። ከአንቺ መስማት ብቻ የምፈልገው አጥር አድርገሽ መልሽ። አንቺም ሞስት ሆሊ ፐርሰን 9 ማግባት ልክ ነው ብለሽ ታምኛለሽ? እቺን ብቻ በአጭሩ መልሽልኝና ወደሚቀጥለው እንለፍ። እሺ ችግር የለም። በ3 ዓመት ማግባቷ በዛን ሰዓት እንዴት ነው የሚለውን ነገር የአይሻን ጉዳይ ጨርሰናል። 9 ሴት ማግባት ራሱ ሰልፍሽነት አይደለም ወይ? ከአንድ ቅዱስ ከሆነ ሰው ተገቢ ነው ወይ? 9 ሴት በቃ ይሄን ልመልስልክ። እሺ በቃ አሁን ይሄኛውን ሴክሹዋሊ አያምራቸውም ወይ? ሰው ናቸው፣ ስጋ ለባሽ ናቸው፣ ይበላሉ፣ ይጠጣሉ። ነብዩ እንደሆነ ሰው ናቸው፣ አንድ ሰው ናቸው። ለ9 ሚስት በቂ ናቸው ወይ? ሲጀመር እሳቸው ለእንደዚያ ምሳሌ መሆን ነበረባቸው ወይ? ወይ ባለማግባት ወይ አንድ በማግባት ጥሩ ምሳሌ መሆን ሲገባቸው። ይሄን መልሽ። እሺ መልስልሃለሁ። ፕሊስ አጎቴ ጣልቃ ትግባብኝ። እሺ አደረህን። አሁን ይሄ ከንቱኑ ጋር እሺ ችግር የለውም። በመጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም የሚገርምህ ነገር ከከዲጃ ውጭ እስከ 52 ዓመታቸው እስከ 53 ዓመታቸው ድረስ ከከዲጃ ውጭ ማንንም አላገቡ። ከዲጃ ማለት እሳቸው የ25 ዓመት ሆነው እሷ ደግሞ የ40 ዓመት ሴት ሆና ያገቧት ሴት ናት። በነገራችን ላይ እሷ 40 ዓመት ሴት ሆና ልጅ ያላት በጣም በቃ እድብ ያለ ስነ ስርዓት ያላት ሴት ስለነበረች እሷ ለጋብቻ ጠየቀቻቸው። ከዛ በኋላ አገቧት ማለት ነው። አንሻ ረዲየላሁ የማነው ከዲጃ ረዲየላሁ ከዲጃ 40 ዓመት ነብዩ ሰለላሁ ዐለይሂ ወሰለም እውነት እናንተ እንደምትሉት ነብዩ ሰለላሁ ዐለይሂ ወሰለም ሴት የሚፈልጉ ምናምን አይነት ቢሆን ኖሮ እናንተ እንደምትሉት በወጣትነት እድሜያቸው ነገር ይሄን ነገር አድርጉ ነበር። እስከ 53 ዓመታቸው ድረስ ይቺ ሴት ጋር ነው የኖሩት። ይቺ ሴት በምትሞት ጊዜ ግን ማለትም ከዲጃ ረዲየላሁ ዐንሃ በምትሞት ጊዜ ብዙ ጦርነቶች ተካሂደዋል። ነብዩ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ያገቡት አንሻ ረዲየላሁ ዐንሃ ድንግል ሴት አንዲት ብቻ ነው በነገራችን ላይ። እሷም አንሻ ረዲየላሁ ዐንሃ ለአቅመ ሔዋን ስትደርስ እሷን አግብተዋል። ከዛ ውጭ ያሉትን ከተባለ ከዛ ውጭ ያሉት አንዷ የሚገርማችሁ ነገር ወደ 73 ዓመት እሳቸው የ60 ዓመት ነው እሷ 73 ዓመቷ ነው ያገቧት ማለት ነው። በዛን ሰዓት ለምንድን ነው ያገቧት ሲባል ልጆች ብትንትና አድርጋ ይዛ ስለነበረ ማለት ነው። ባሏ ሲሞትባት ባሏ የሞተባት እንደዚሁም ደግሞ ይሄ ምንድነው የተፈቱ እነዚህን ሴቶች ነበረ ነብዩ ሰለላሁ ዐለይሂ ወሰለም ሲያገቡ የነበረው እንጂ ነብዩ ሰለላሁ ዐለይሂ ወሰለም ለሴት ፍላጎት ቢኖራቸው ኖሮ ማለት ነው ምን ተባለ መሰለ? ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው እየመጣና አንተ ይሄን ነብይነት የሚባለውን ነገር ተውልኝና የፈለከውን ሴት እንስጥህ፣ የፈለከውን ስልጣን እንስጥህ፣ የፈለከውን ነገር እናድርግልህ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተለምነው ነበር። የሚገርም ነገር ግን ምን አሉ ያላህ መልእክተኛ? ጨረቃም በቀኝ እጄ ፀሐይም በግራ እጄ እንኳን ብታደርጉልኝ ይህንን ከምናገረውን ንግግር በፍጹም አልተውም፣ ወይም ደግሞ የማስተላልፈውን መልእክት አልተውም ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። በ53 ዓመታቸው የሴት ፍላጎት ስላላቸው አይደለም ያገቡት፣ ሊረዱ ነው። እነዛን ሴቶች ሊረዷቸው ተመልሶልኛል። ምክንያቱም አንቺ እጅ አትሰጪም፣ አንቺ መርታት እኮ ከባድ ነው። እሺ ተመልሶልኛል፣ ይሄ ተመልሶልኛል። ኦልራይት ኦኬ። ከሴት 2 ባል ማግባት ተፈቀደ ያገባ አለ ወይ? አይፈቀድም። እቺን ብቻ ማለት ነው አይፈቀድም። ለሴት ልጅ ከአንድ በላይ መግባት የሚባለው ነገር አይፈቀድም። አላህ ሱብሐነሁ ወተዓላ ማለት ሲጀምር ለወንድ ግን እስከ 4 እኩል ማስተዳደር ከቻለ ምን ከተባለ ያው መስፈርቶች ቢኖሩ እስከ 4 ግን ለወንድ
እስከ 4 ለሴት ልጅ እስከ ለወንድ ልጅ እስከ 4 ተፈቅዷል። ግን አሁን እዚህ ጋር ታውቀው ሴት ልጅ አሁን ለምሳሌ አንድ ሴት እስከ 4 ያገባን ወንድ ማለት ነው 3 ያገባን ወንድ ለምሳሌ 4ኛ ሆኜ አላገባም ማለት ትችላለች፣ መብቷ ነው። አገባለሁ ካለች ግን መብቷ ነው። ከመብት ጋር የተያያዘ ነው እንጂ እዚህ ጋር ተገዳ 4 ሚስት ያገባ ጋር አብረሽ ኑሪ ብሎ መስገደለት ተመልሶልኛል። አንቺ ይቀጥል ደግሞ ምንድነው ይሄ በባይብል እንደ ባይብሉ ጥርት አድርገሽ መልሽ ብለኛል። እና ይሄ መብላት፣ መጠጣት፣ መጋባት የሚባለው ነገር በገነት ባይብል ላይም አለ። ምንድነው ችግሩ? እኛ ባይብልን እናነባለን፣ እናንተ ባይብልን አታነቡ። ይሄ ማስረጃ ትንቢተ ኢሳያስ እኮ ማስረጃ ልስጥህ። ትንቢተ ኢሳያስ ምዕራፍ 65 ከቁጥር 17 ላይ ምን ይላል መሰለህ? እነሆ አዲስ ሰማይና አዲስ ምድር እፈጥራለሁ እና የቀደሙት አይታሰቡም ወደ ልብም አይገቡም ይላል። ከዛ በኋላ ይሄ አዲስ ምድርና አዲስ ምድር የተባለው ቦታ ላይ ደግሞ ምን አለ ሲባል መብላት መጠጣት የሚባለው መጋባት የሚባለው ነገር እንዳለ ይናገራል። ይህንን ደግሞ ላሳይህ። ለምሳሌ ቆይ ላሳይህ። ይሄ መብላትና መጠጣት የሚባለው ነገር እንዳለ ላሳይህ ከአንድ ጊዜ። የአዲስ ምድርና አዲስ ሰማይ የሚፈጠርበት እንግዲህ እንደሚታወቀው የት ነው ከተባለ ሰማይ ቤት ነው አይደለም? መንግስተ ሰማያት ቢሆን ትንቢተ ኢሳያስ ምዕራፍ 65 ቁጥር 17 ጀምረ መመልከት ትችላለህ። እና አዲስ ሰማይና አዲስ ምድር እፈጥራለሁ የቀደሙትም ወደ ልብ አይገቡም እያለ ይናገራል። አዲስ ሰማይና አዲስ ምድር የሚፈጠረው ከቁጥር 21 ላይ ቤቶችን ይሰራሉዋል። በዛ አዲስ ምድርና አዲስ ሰማይ በሚፈጠረው ገነት ውስጥ ቤቶችን ይሰራሉ፣ ይቀመጡባቸዋል፣ ወይኑንም ይተክላሉ፣ ፍሬውንም ይበላሉ በማለት ፍሬ እንደሚበላ መብላትና መጠጣት እንዳለ በግልጽ ያስቀምጣል። ትመልስልኛለህ። እንደዚህም ደግሞ መጽሐፍ የሚያወራ አብራራልሻል። እሱ ደግሞ ወሬ ባወጣሽ ኢሳያስ ላይ ያለው ቃል ስለምን እንደሚያወራ ክሊር ሌሱ ነገር ታብራራልኛለህ። እሺ፣ ግን መብላትና መጠጣት መጋባት የሚባለው ነገር ስለኛ እኮ እኔ ምንም አላብራራም እስካሁን። እናንተ ምን ጠየቁት? አሁን እኮ አይደለም። አሁን አንተ ቆይ ዛሬ ይስጥሻል ደግሞ ወሬ የፈለግሽ በእናንተ የሙስሊም ጀነት ምን ሊመስል እንደሚችል ሰምሃው እኔ በነገራችን ላይ ዝም ብዬ ሰማሽ የነበረው ብዙ ነገር እንደ አዲስ እየሰማሁ ነው። ለምን ሪሊ የሙስሊም ገነት ምን ይመስላል የሚለውን ነገር ከአንቺ አሁን እየሰማሁ ነው። ሪሊ የምትነግሪን ነገር ፍሮም ላይክ ፍለሽ ፐርስፔክቲቭ ወይም ፍለሽ ፕላትፎርም ላይ ሆኖ ለሚያይ ከዚህ ከናቹራል ዓለም ሪያሊቲ ነገሮችን ለሚመለከት ሰው ኦፍኮርስ የሚያጓጓ ነው። እንከን የሌለበት ህይወት አስቢ እንግዲህ የጠቀሻቸው ነገሮች በሙሉ የሚያጓጉ ነገሮች ናቸው። ግን ከምድራዊ አስተሳሰብ ተነስተሽ ስታስቢ ነው። መንፈሳዊ ገጽታዎቹን ግን የእናንተን ገነት በአጠቃላይ ገብቶኛል ምን እንደሆነ። የእኛን ገና አልተናገርኩም። በነገራችን ላይ ከጨረስሽ በኋላ የክርስቲያን ገነት ምን እንደሚመስል እኔ ደግሞ ተራዬን እናገራለሁ። የሙስሊሙን እግረ መንገድ እኔ ከሴቶች ጋር በተያያዘ መልኩ ነው የጠየኳት። እሷ ግን አስፍታ ነግራናለች ምን እንደሚጠብቃቸው ከሞት በኋላ። ግን አንድ እርግጠኛ ያልሆነችው ነገር ግን ልንገራቸው፣ እንደ ሙስሊም ያለችው ገነት ስለመኖሩም እርግጠኛ አይደለችም። ምክንያቱም ነው ምንም እርግጠኛ የሚያደርግ ነገር የለም። ሁለተኛ ነገር ደግሞ ያው ቁርአን ላይ ተጽፏል ነው መልሱ። ተጽፏል፣ መጽሐፉን እኔም እርግጠኛ ነኝ ተጽፎላቸዋል አውቃለሁ። ባይብል ላይ ተጽፏል የሚለው ለእኔ በቂ መልስ አይደለም። የውስጥ የመንፈስ ቅዱስ ምስክርነት ካላገኘሁና የተጻፈው ቃል እኮ ተጽፏል በሚል ብቻ አንሄድም። ኮንፈርም የሚያደርገን አንድ ለሰው ገልጠን የማንናገረው በውስጣችን እንደ አንከር የተነገረ ቅድም ያልኩሽ እግዚአብሔርን አይቻለሁ የምልበት እርግጠኝነት በእንደዛት መልኩ ያላረጋገጥኩትን ነገር ተጽፏል በማለት እኮ ሁሉም ሃይማኖት እኮ የራሱ የተጻፈ ነገር አለው። በተጻፈ ብቻ እንደምንሄደው ከተጻፈው ባሻገር የመንፈስ ቅዱስ እርግጠኝነትና ራሳችንን ከምናውቀው ጾታችንን ከምናውቀው ስማችንን ከምናውቀው ይልቅ እርግጠኛ የሚያደርገን ነገር ስላለ ነው አንገታችንን የምንሰጠው። ብዙ ክርስቲያኖች ታርዶ የሞቱት በዚህ እርግጠኝነት እንጂ ሞኝ ስለሆኑ አይደለም። የእኛ ገነት ምን እንደሚመስል እመጣበታለሁ። አሁን ለአንቺ ያልን ተመለሰልኝ ነገር አንድ ወንድ ሙስሊም ምን እንደሚጠብቀው ስለማቅ እውነት ከሆነ ማለት ነው። ነገር ግን ሴቱ እኔ ምን አይቶ ምን አይቶ እንደሚጓጓ አልገባኝም። እሷም ነው ምክንያቱም መጋባት ማግባት አለ። መጋባት ማግባት ካለ አንድ ወንድ ለመጋራት ከሆነ ጌራርሄር አልቀበልም እኔ። እሺ አጎቴ፣ አሁን ምንድነው መሰለህ ቅድም አንስቼ ስለ እስልምና ጀነት በደንብ አድርጌ አብራርቻለሁ። ስለ ጋብቻ የሚባለውን ነገር
አንዳንድ ሰዎች እኔ መልስላት እያለ ነው። አይደለም እሷ ጎበዝ ነች። ከዛራ የተሻለ ልመልስላት የሚለው እኮ አንተን ነው እኮ አንተን ላግዝህ እያሉት ነው እንጂ ሙስሊም አይደለም። ምን ማያስፈልገኝ እኔ ልመልስላት የሚለው ሙኒት የሚለው የአንተ ቤተሰብ ነው። አሁን ወደ እንትኑ ስንመለስ ይኸውልህ ወደ አንተ ስንመለስ ማለት ነው አጎቴ ይኸውልህ በመጀመሪያ እስልምና ላይ ከአንድ በላይ ማግባት ይፈቀዳል የሚባለው ነገር ይሄ በኦሪት ዘመን ራሱ የነበረ ነቢያቶች ሲተገብሩት የነበረ ነገር ነው። ይህንን ደግሞ መመልከት ይቻላል። ለምሳሌ ያዕቆብ ብዙ ሚስቶች ነበሩት እንጂ ከአንድ በላይ ያገባች ሴት አይታወቅም ባይብል ላይ። ለምሳሌ አንድ ሴት ከአንድ በላይ ያገባች የሚል የለም። እግዚአብሔር ይፈቅድላቸው ነበረ። ለምሳሌ ያዕቆብ ዘፍጥረት 31:17 ላይ፣ ጌዲዮን መሳፍንት 8:30 ላይ፣ እልቃና አንደኛ ሳሙኤል 1:22 ላይ፣ ዳዊት አንደኛ ሳሙኤል ምዕራፍ 25 ከቁጥር 43 ላይ፣ አንደኛ ዜና መዋዕል ምዕራፍ 11 ከቁጥር 3 ላይ፣ ሰለሞን ደግሞ አንደኛ ነገሥት 11:3 ላይ 700 ሚስቶች እንደነበሩ ይናገራል። እንደዚሁም ደግሞ ሌሎችም ሐሽር ስትንበል አንደኛ ዜና መዋዕል ምዕራፍ 4 ከቁጥር 5 ላይ እንዳለ ነቢያቶች ከአንድ በላይ እንዳገቡ ያስቀምጣል። ከአንድ በላይ 2 ሚስት ብቻ ሳይሆን 10 ከዛም በላይ እንደውም ገደብ የሌለው እስከ 700 ሚስቶች እና እስከ 1000 ሚስቶች እስከ 300 ቁባቶች ጭምር እንደነበራቸው እግዚአብሔር ይናገራል። ይህንን ደግሞ እግዚአብሔር ጭራሽ አልከለከላቸውም። የሚገርምህ ነገር ሲጨምርላቸው እንመለከታለን። ለምሳሌ እንትና ዳዊት ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 8 ላይ የጌታህን ሚስቶች ሰጠው፣ የጌታህን ሚስቶች በብትር ጣልኩልህ፣ የእስራኤልና ይሁዳን ቤት ሰጠው፣ ይህም አንሶ ቢሆን ኑሮ ከዚህ የበለጠ ጨምርልህ ነበር እያለ ያስቀምጣል። ስለዚህ እንትና ለዳዊት 8 ሚስቶች ነበሩት፣ ከዚህ በላይ ካነሰህ ደግሞ ጨምርልህ ነበር እያለ እግዚአብሔር ይናገራል። ስለዚህ ከአንድ በላይ ማግባት የሚባለው ነገር እግዚአብሔር የፈቀደው ነቢያቶች የተገበሩት ተግባር ሲሆን ክርስቲያኖች ደግሞ ከጊዜ በኋላ መጥተው እግዚአብሔርን ይቃወማሉ። እኛ ሲባል እኛ ሙስሊሞች ደግሞ ነቢያቶችን ተግባር እንተገብራለን። አሁን ነገሩ ይህን ብቻ ሳይሆን አዲስ ትምህርትም ስላሴ የሚባል አስተምሮ ማለታችሁ እኮ ጨምራችኋል። እንኳ ይሄ የሚያስገርም ነገር ገብታችኋል። ይሄ ነገር ካየን ዘንዳ ታዲያ ምንድነው መሰለህ አሁን ወደ ስላሴ ከሄድሽ ማለቂያ አይደለው። እኔ እና አንቺ ዘመናችንን አወራ ነው እኮ ምንድነው መሰለህ ወደ ባይብሉ ስንመለስ ደግሞ ይሄ በመንግስተ ሰማያት ላይ አሁን በምድር ላይ ያለው በእናትሽ ቁርአኑን ተናገር። አሁን በምድር ላይ ያለው ነው ነው ከባይብሉ ተሰጠሽ ሁሉ አይደለም ማልኩሽ ትመልስልኛል። የእውነት ጸጥ ብዬ አዳምጥሃለሁ። አንተ አዳምጠኝና ከዛ እንትን አሁን ምንድነው መሰለህ አሁን አንተ በባይብል በዚህ በምድር ላይም ሆነ በገነት መጋባትም ሆነ መብላት መጠጣት የሚባለው ነገር የለም ስላልክ ይሄ ነገር ትክክል አይደለም። አሁን እንደነገርኩ ነቢያቶች ያገቡ ነበር፣ እንደዚሁም እግዚአብሔርን ፈቅዶላቸዋል ብዬ ማስረጃ መጣሁ። በገነት ሲጋቡ ነበር ወይ ለሚለውም እንደዚሁ በጣም ብዙ ማስረጃ አለ። መብላት መጠጣት እንደነበረ ዮሐንስ ወንጌል ላይም እንደዚሁ ምዕራፍ 2 ከቁጥር 7 ላይ ይናገራል። ኢየሱስ ክርስቶስ እንደውም ሐዋርያቶችን ከወራቸው በኋላ ምን አላቸው? መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ይህ ድል ለነሳው በእግዚአብሔር ገነት አለ ካለው ከሕይወት ዛፍ እንድበላ ሰጠዋለሁ በማለት ከሕይወት ዛፍ በእግዚአብሔር ገነት ውስጥ እንደሚበሉ ያስቀምጣል። ከሕይወት ዛፍ እንድበላ ሰጠዋለሁ በማለት ኢየሱስ ክርስቶስ ይናገራል። ዮሐንስ ራዕይ ምዕራፍ 2 ቁጥር 7 ላይ መመልከት ትችላለህ። ስለዚህ ምንድን ያደርገው መብላት መጠጣት የሚባለው ነገር አለ። መጋባት የሚባለው ዮሐንስ ወንጌል ምዕራፍ 19 ቁጥር 29 ላይ ስለ ስሜን ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወሰው ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወትን ይሰጣን እያለ 100 እጥፍ ራሱ እንደሚሰጣቸው 100 እጥፍ በገነት እንደምትቀበሉ ያስቀምጣን ባይብሉን ስለማታ ነቡ እኛ ልናነብናችሁና እናስተምራችሁ ነው። እንደ መላእክት ትሆናላችሁ ብሎ ደግሞ ኢየሱስ ክርስቶስ አስተምሮ ነበር። ታስታውስ ከሆነ መብላት መጠጣት የለም እንደ መላእክት ትሆናላችሁ አታገቡም አትጋቡም ብሎ ተናግሮ ነበር። በሚገርም ሁኔታ ግን ብሉይ ኪዳን ላይ ሆነ መጽሐፍ ኩፋሌ ላይ ስትመለከት የእግዚአብሔር ልጆች የሰውን ሴት ልጆች አግብተው ወልደዋል ብሎ ያስቀምጣል። መግባትና መጋባት የሚባለው ነገር በመላእክቶች ዘንድም አለ። ለምሳሌ መጽሐፍ ኩፋሌ ላይ መመልከት ትችላለህ። ምዕራፍ 6 ከቁጥር 9 ጀምሮ መመልከት ይችላል። የአዳም ልጆችን የእግዚአብሔር ልጆች የአዳም ልጆችን እንዳገቡ እነዚህ ደግሞ መላእክት እንዶች እንደሆኑ ያስቀምጣል። ይህን ደግሞ ዘፍጥረት ላይ መመልከት ራሱ ትችላለህ። ዘፍጥረት ስንት ላይ መሰለህ? ቆይ አንዴ ልስጥህና በቃ ከዛ ወደ እስልምና እመጣለሁ ማለት ነው። ኦሪት ዘፍጥረት ምዕራፍ 3 በግልጽ ያስቀምጣል። ስለዚህ ምንድነው መሰለህ አሁን እንደ መላእክት እንሆናለን ብሎ ኢየሱስ ክርስቶስ የተናገረው ስህተት ነው። ምክንያቱም መላእክቶች ራሱ ምን ያደርጉ ነበር? ያገባሉ፣ ይጋባሉ፣ ይወልዳሉ ጭምር ማለት ነው። ወልደዋል። ኦሪት ዘፍጥረት ላይ መመልከት ትችላለህ። መጽሐፈ ኩፋሌ ምዕራፍ 9 ላይ መመልከት ትችላለህ ማለት ነው። ማግባት መጋባት የሚባለው ነገር አለ። እንደ መላእክት መሆን ማለት አለመጋባት ማለት እንዳልሆነ እንድትገነዘብ ስለፈለግኩ ነው። ሌላው ነገር ምንድነው? በእስልምና አንድ ሴት ምን ታገኛለች የሚለው
ከሽ በቃ እኮ አሁን አንድ ሴት ልጅ በእስልምና ምን ታገኛለች? የፈለገችውን ነገር ታገኛለች። ማግባትም ቢሆን ብዬ በማስረጃ መልሼልሃለሁ ማለት ነው። ማግባት የሚባለው ነገር ስጋዊ ጸጋ ሲሆን ከትንሿ ወይም ደግሞ ገነት ውስጥ ከምናገኘው ጸጋ በጣም ጥቂትና ትንሿ ስትሆን እኛ የምናገኘው ጸጋ ግን ይሄ ብቻ ሳይሆን በጣም አላህ ሱብሃነሁ ወተዓላ ማየት ደስታ የተባሉ ነገራቶችን በፍጹም እንደምናገኝ እናስቀምጣለን። ሌላው ነገር እናንተ ሙስሊሞች እርግጠኛ አይደላችሁም ብለናል። ጀምር አንድ ሰው እርግጠኛ ካልሆነ እስልምና ጀነት እንደሚገባ ሙስሊም ሆኖ ጀነት እንደሚገባ እርግጠኛ ካልሆነ ሙስሊም አይባልም አንድ ሰው። ምክንያቱም አንድ ሰው ሙስሊም ለመባል በመጀመሪያ የቂን የሚባል ነገር እምነት የሚባል ነገር ያስፈልጋል፣ ማረጋገጥ የሚባለው ነገር እና ውስጣችሁ እርግጠኛ ሆናችሁ ወይ ነው እስልምናን የተቀበላችሁት ላልከው ነገር አዎ። ሲጀምር አንድ ሰው እኮ ያን እንደው ምን ይላሉ መሰለህ ዑለሞቻችን መለም የድኹል ጀነት ዱንያ የዱንያን ጀነት ያልገባ እኮ ለም የድኹል ጀነት አልአኺራ የአኺራን ጀነት አይገባም በማለት ያስቀምጣሉ። አንድ ሰው የጀነትን ዱንያ የዱንያን ጀነት ገባው ካለ የአኺራን ጀነት ራሱ የሚገባው የዱንያን ጀነት በትክክል ከገባ ነው። ምክንያቱም ዱንያ ላይ ሲሆን አላህ ሱብሃነሁ ወተዓላ እንዳለው በጣም የተረጋጋ አላ ቢዚክሪላህ ተጥማኢኑል ቁሉብ ልብ የምትረጋጋው ራሱ አላህን በማውሳት እንደሆነ ይናገራል ማለት ነው። ስለዚህ ደስተኛ ሆነን ኑረን ደስተኛ ሆነን ሙተን ደስተኛ ሆነን የዘላለም ህይወትን እንወርሳለን እኛ ሙስሊሞች ማለት ነው። አላሁመ ለከል ሐምድ። እኛ ምንድነው ጥሪ የምናቀርብላችሁ ክርስቲያኖች፣ ሶስት አምላክ አታምልኩ፣ ሰው አታምልኩ፣ አንዱና ብቸኛውን አምላክ የነቢያትን የነ አብርሃምን የነ ይስሐቅን የነ ያዕቆብን አምላክ አላህን በብቸኝነት አሁን አጎት የጠየቀ ጥያቄ ምንድነው ዱንያ ላይ እናንተ ተበድላችሁ አኺራ ላይ እንዴት ነው የምትበደሉት? ለምን ከተባለ ባል ለእናንተ የላችሁም፣ ለወንዶች ደግሞ ሚስት አላችሁ። አላህ ይስጠን። የላችሁ ምንድነው መሰላችሁ ጀነት ውስጥ ያለው ሚስትና ባል የሚለውን ነገር አእምሯችሁ ላይ ስላስቀምጣችሁ እንጂ የጀነት ጸጋ ይሄ አይደለም። በነገራችሁ የጀነት ጸጋ ከዚህ አንዱ በጣም ትንሿና ኢሚንቷ የጀነት ጸጋ ውስጥ አንዱ ምንድነው ባል ሚስት ያገባል፣ ሴት ልጅ ደግሞ ታገባል። ሴትም ያገባል፣ ሴትም ታገባለች፣ ወንድም ያገባል። ያለ መልእክተኛ ዓለይሂ ሰላቱ ወሰላም ጀነት ውስጥ ላጤ የለም ብለዋል። ሁሉም ያገባል። በነገራችን ላይ ወንድም ሴትም ያገባል። ገብቷችሁ ኋላ ነገር ግን ምንድነው መሰለህ አሁን እናንተ ይህንን ብቻ ስለምትይዙ ከዛ በኋላ ያን ብዙ ነገር ይሄ ምንድነው ደግሞ ጀነት ውስጥ ገብታችሁ እነዚያ ሰባ ምናምን ያገኛሉ የሚለው ነገር ያ ሐዲሱ ቫይት ነው። ሲጀመር ትክክል አይደለም። አንድ ወንድ ጀነት ላይ ገብቶ ሁለት ሴት ሊኖረው ይችላል ከፈለገ ማለት ነው። አላህ ሱብሃነሁ ወተዓላ ከፈለገ እፈልጋለሁ ሚስት ካለ ሁለት ሴት ሊሰጠው ይችላል። ከዛ ውጭ ግን ምንም ነገር የለም። ነገር ግን ሴት ልጅ ታገባለች ከተባለ ታገባለች። ሴት ልጅም ብትሆን ታገባለች። አላት ጸጋ። ይህም አንዱ ጸጋ ነው። ግን ይህ ምንድነው የስጋ ጸጋ ነው። ቅድም እንደነገርኩ ወላኪን የነፍስ ጸጋ የሚባለው እሳ አላህን ማየት፣ የአላህ ውዴታ፣ አላህን ተስቢህ ማድረግ፣ አላህን ማመስገን፣ ዚክር ማድረግ፣ አላህ ሱብሃነሁ ወተዓላ ስለሰጠን ጸጋ ማመስገን፣ ደስተኛ ሆኖ መኖር፣ ሰላም ማግኘት፣ በቃ ከሁሉም በላይ ገብቶሃል። ጸዳ ብለን እንድንኖር የሚያደርገን ያን ነው። የዘላለም ህይወት፣ ደስተኛ የሆነ ህይወት። እነ ኢሳ ዓለይሂ ሰላም እነ ኢየሱስ ክርስቶስ እናገኛቸዋለን። ነቢዩ መሐመድ እናገኛቸዋለን። እነ ሙሳን እነ ዒሳን እነዛ ሁሉ ነቢያቶች አግኝተን ከእነሱ ጋር አፋ ብለን መኖር ማለት ነው። እናንተ ደግሞ ጀሃነም ትገባላችሁ። በተቃራኒ እናንተ ጀሃነም ትገባላችሁ ማለት ነው። እና ምንድን ነው የምላቸው ክርስቲያን ወገኖቻችን ሰላሙ ሰላም፣ ሰው አታምልኩ። ሰው ሊመለክ አይገባው። አንዱና ብቸኛው አምላክ አላህን በብቸኝነት አምልኩ። አላህን በብቸኝነት አያቸዋል። እኛ ጃንም ስንወረወር እነሱ ዘና ብሎ የሚኖሩበት ምክንያት ተመልከቱ። ቀጥይ እስቲ። አይ ዛህራዬ ማይ ፌቨሬት። ቀጥይ እስቲ። እናንተ ምንድነው አሁን እኛ የምንሰብካችሁ ምንድነው? አንዱን አምላክ በብቸኝነት እንድትመለከቱ እንድታመልኩና በብቸኝነት እንድትገዙ ጥሪ እናቀርብላችኋለን። ምክንያቱም ይሄ እኛ የተፈጠርንበት ዓላማ አለን። አላህ ሱብሃነሁ ወተዓላ በሱረቱ ዛሪያት ላይ ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰውንም ጅንን የፈጠርኳቸው እኔም በብቸኝነት ሊያመልኩኝ እንጂ ለሌላ አይደለም ብሎ ኢሳ ዓለይሂ ሰላም የሰበከው ኢነላህ ረቢ ወረቡኩም ፈዕቡዱ ነው። አላህ ጌታችሁ ጌታዬ ጌታችሁ ነው፣ ስለዚህ አምልኩት፣ ይህ ቀጥተኛ መንገድ ነው የሚል አንዱንና ብቸኛውን አምላክ ነው የሰበከው እንጂ እኔ አምልኩ ብሎ አልሰበከም። እኔ ሰው ነኝ ምናምን ብሎ ነው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ላይ አሁን ከእግዚአብሔር የሰማሁት እውነት የነገርኳቸውን ሰው ልትገሉ ትፈልጋላችሁን? አብርሃም እንዳለ። ስለዚህ ኢሳ ዓለይሂ ሰላም የሰበከው ምንድን ነው? አንዱን አምላክ በብቸኝነት ተገዙ፣ ከጣዖታት ራቁ። ይህንም ደግሞ ባይብል ላይ ያለ ነገር ነው ለማለት ፈልጌ ነው። ገብቶሃል? ይህ ምንድን ነው? እንደውም አንድ አምላክ ብቻ የሆን ከዘዘቱ ፊተኛይቱ ማናት ብሎ አንድ ሰው ሲጠይቃት ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ነው ብሎ ዘዳግም 6:4 ላይ ያለው ነው የተናገረው ኢየሱስ ማለት ነው። ስለዚህ ሊመለክ የሚገባው አንዱና ብቸኛው አምላክ የኢየሱስ ክርስቶስ
ፈጣሪ የሆነው አምላክ የሆነው አንዱና ብቸኛው አምላክ እንጂ ኢየሱስ ሊመለክ አይገባውም። ለዛ ነው አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ቁጥር 73 ላይ ለቀድ ከፈረ الذين قالوا ان الله ثالث ثلاثه እነዚያ ያለ ሶስተኛ ነው የሚሉ በእርግጥ ካዱ እያለ ከሃዲ መሆናቸውን ነው የሚናገሩ። እንደዚሁም በሱረቱል ማኢዳ ቁጥር 72 ላይ ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم አስቸገርሽኝ። አንቺ እኮ ዝም ካልሽ እኮ በቃ ይጅስ እሺ በቃ ይችን ብቻ ሰጥሻለሁ። ቆይ አትቸኩይ፣ ሰጥሻለሁ። እዛው እንትና ማን ነው ጨማምረሽም አንድ ላይ ትመልሽልናለሽ። አሁን ስለዚህ በቃ አንድ እርግጠኛ የሆነው ነገርና አድበስብሸሽ ለማለፍ የፈለግሽው ጋብቻ በሰማይ አይፈቀድም የለም ብትይን ኖሮ እንደ ክርስቲያን እምነት ከሞት በኋላ ጋብቻ የሚባል ነገር ስለሌለ እህትና ወንድም ሆኖ የአንድ አባት ልጆች ሆኖ ይኖራሉ ብትይ ኖሮ አፌን በዘጋሽ ነበረ። ደግነቱ በእናንተ ጋብቻ አለ። አንቺማ አልካድሽም። ይሄንን ማግባት የፈለገ ያገባል። ሲንግል የሆነ ሰው እንዳውም እንደማይኖር ነግረሽኛል። እዛ ዳስ ጉድ ኦራይት። ነገር ግን ለወንዱ 2-3 ሴት ማግባት ተፈቅዶለት ጀስት ኢን ኬዝ ለምሳሌ ሊኖር ይችላል። እንግዲህ ብዙ የሚያገባ ሰው ይኖራል። ቁርአናችሁም ላይ አለ። እናንተ ቆይ አንድ ወንድ የት ሀገር ነው ለ3 ሴት ወይም ለ2 ሴት በቂ የሆነው? እግዚአብሔርም አላህ ሲፈጥር መቼም አልተሳሳትም። አንድ ወንድ ማስደሰት የሚችለው አንድ ሴት ብቻ ነው። የስሜቱ አይነት ሊለያ ይችላል። ባዮሎጂ የሚያውቁ ወይ ሜዲካል ዶክተር ሰው ጠርተን ብንጠይቅ ይነግሩናል። እዚህ የስሜታቸው አይነት ሊለያ ይችላል እንጂ አንድ ወንድ አንድን ሴት ነው ማስደሰትም ማርካትም ሃንድል ማድረግም የሚችለው። በምድር ላይ እንዳውም እኮ እንደምናየው እኮ ወንዶች ሴቶቻቸውን ሃንድል ማድረግ አቅቷቸው እንዳውም ሴቶች ቺት ሲያደርጉ ሁሉ እያየን ነው ያለንበት ሁኔታ ነው ያለው። ስለዚህ አንቺ አሁን የምድሩ አልበቃ ብሎ ሰማይ ቤትም አንቺ ለምሳሌ ባልሽ 2 ሚስት በምድር ላይ አንቺና አንዲት እህት ብትኖር እዛም ሄደሽ ያንኑ ሰውዬ ነው ያንኑ ባልሽን ነው ሼር የምታደርጊው። ዲስ ኢዝ ናት ፌር። አላህ እንደዚህ አድርጎ ፈጥሮ ከሆነ ይሄ ትክክል አይደለም። ትክክል ያልሆነው ምንድን ነው? አንድ ወንድ የሚበቃው ለአንድ ሴት ነው። ሳይንስም ያረጋግጣል ይሄንን። ምንድነው የምታወሪው? እንኳን 3፣ 4፣ 5፣ 6፣ 72 ሴት ቀርቶና ይሄ ትክክል ያልሆነ ነገር ነው። ወንዶች እዛም እንደሚጠብቃቸው ስለሚያውቁ ነው እንትን የሚሉት። እናንተ ሴቶች እዚህም ተበድላችሁ እዛም ተበድላችሁ እንዴት ነው ቀባብተሽ ሸፋፍነሽ ማለፍ የምትችይው? የት ሀገር ነው አንድ ወንድ ለመልቲፕል ሴቶች የሚበቃው? ወንዶች እንዳትናደዱ መልሽ። አታድበስበስ አላስረሰብስ አጎቴ መጋባት የሚባለው ነገር እስልምና ላይ በነገራችን ላይ ከፍላጎት ጋር የተያያዘ ነው እንጂ ግዴታ አይደለም። ለምሳሌ አንዲት ሴት ልጅ ከአንድ በላይ ያገባን ወንድ አላገባም ማለት ሙሉ መብት አለ። ከፈለገች ታገባለች፣ ካልፈለገች ደግሞ አላገባም ማለት ይችላል። ተገደሽ አግቢ የሚላት ሰው የለም። ግልጽ ነው። ሲቀጥል ደግሞ ምንድን ነው ይሄ በባይብል እንደ ባይብሉ ጥርት አድርገሽ መልሽ ብልሃኛል። እና ይሄ ባይብል ተበርዟን የምንለው አንዱ ተበርዟን ከምንልበት ነገር አንዱ ምንድን ነው ነቢያቶች ላይ እጅግ በጣም ድንበር ያልፋል። እጅግ በጣም ማለት ነው። ምክንያቱም ይኸውልህ ባይብል ላይ እንትና ይሄ እንግዲህ ሰለሞን የሚያክል ነብይ በነገራችን አላህ Subhanahu Wa Ta'ala በሱረቱል በቀራ ወላኪን الشياطين كفروا يعلمون الناس السحر ሰዎችን ሲያስተምሩ የነበሩ ሸያጢኖች ናቸው እንጂ የከፈሩ ሰለሞን አልከፈረም። ሰለሞን عليه السلام الله عز وجل بسورة النحل مثلا أن من وورث سليمان داود الله سليمان عليه السلام داود ورثه وقال يا أيها الناس علمنا منطق الطير ياله الله سبحانه وتعالى تعلق منجستين يسطو بقام يكبروا نبي نبر بسورة 7 ላይ سليمان مالتكو الريح غدوها شهر ورهاها شهر የሚባል ምንድነው እጅግ በጣም ታላላቅ ተአምርን የተሰጠ አላህ Subhanahu Wa Ta'ala በጧትና በማታ የሚገዛ አላህ Subhanahu Wa Ta'ala የሚያመልክ يعني فهم የተሰጠው ጥበብ የተሰጠው ትልቅ ነብይ ነበር። በነገራችን ላይ ሰለሞን አለይሂ ሰላም ወይም ሱለይማን አለይሂ ሰላም ሂክማ የተሰጠው ነብይነት የተሰጠው ለምሳሌ ሱረቱል በቀራ ላይ ምዕራፍ 2 ቁጥር 265 ላይ ነብይነት እንደተሰጠው ያስቀምጣል። ግልጽ ነው። ነብይ ነው፣ መልእክተኛ ነው፣ አላህን በብጣትና በማታ የሚገዛ ነው። በጣም ጽድት ያለ ነብይ ነበር። ጣዖት አመለከ የሚለው ሱረቱል በቀራ ምዕራፍ 2 ቁጥር ተሳዳቢዎች ቆይ በእናትህ ያማቸው በኢየሱስ እሺ መርሐባ። በመጀመሪያ እንትና ሱለይማን አለይሂ ሰላም የሚገርማችሁ ነገር በጣም
ታላቅ መንግስት ነበረ። መንግስት ሆኖ ግን አሁን እናንተ ክርስቲያኖች እንደሚሉት በፍጹም ከሴቶች ጋር ሄዶ ጣዖት አመለከ፣ ለጣዖቶቿ መስጅድ ሰር ማነው መስገጃ ሰራ ምናምን የሚለው ነገር ይሄ ስህተት ነው። በነገራችን ላይ የተበረዘ አስተምሮ ነው። ተጽፏል እኮ ሌላውን ትጠቅሻለሽ፣ ሌላውን ደግሞ ስህተት ነው። ተበርዟን ይኸውልህ ባይብሉ ተበርዟል። ለዛ እኮ ነው ቁርአን መጥቶ ይኸውልህ ባይብሉ መጥቶ አላህ Subhanahu Wa Ta'ala ቁርአን ሲመጣ እውነቱን ከውሸት የሚለየው መጽሐፍ ሆኖ መጣ። ፉርቃን ይባላል አንዱ ስም። ለምን እውነቱን ከውሸት የሚለይ መጽሐፍ ስለሆነ ማለት ነው። ሰለማን አለይሂ ሰላም ሁለተኛ የተሰጠው ምንድነው? ሂክማ ተሰጥቶታል። ጥበበኛ የሆነ ሰው ነው። እንኳን አይደለምና ቀርቶ እንደዚህ መጥፎ ነገር ሊሰራ እንኳን ጣዖት ሊያመልክ እንኳን ዝሙት ሊሰራና ቀርቶ ጥበበኛ የሆነ አላህ Subhanahu Wa Ta'ala የሚፈራ ነብይ ነበር። ለዛ ነው አላህ Subhanahu Wa Ta'ala ነብይ እንዳደረገው በሱረቱል በቀራ ምዕራፍ 2 ቁጥር 62 ላይ 65 ላይ የሚናገር አንቺ አሁን አንቺ እዛው ነው። አሁን ቆይ ጥያቄ ልጠይቅሽ ነው ደግሞ እዚህ ጋር አንዴ ብቻ ትናገራለሽ፣ አንድ ላይ ትመልሽልኛለሽ። እሺ